ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን ከናሁ ቴሌቪዥን ዶትሮ ሁሉ ያክብሮት ሰላምታችንን እያቀረብን የዛሬ ዕለት አርብ ታህሳስ 24 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን አሰናድተናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ መረጃዎቹ አዘጋጅ ገዛይ እንዱ ላይ ካሜራ ባለሙያችን ደግሞ ዘካሪያስ ኃይሉ ከኛ ጋር ቆይታ ያደርጋል። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግ የ13ኛ ሳምንት መርሃ ግብርን የተመለከቱ መረጃዎችን ቀዳሚ እናደርጋለን። የ2018 ዓ.ም የውድድር ዘመን የሲቢ ኢትዮጵያ ፕሪሚየር ሊግ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁም አዲስ አበባ ስቴዲየም ላይ እየተከናወኑ ይገኛሉ። ከነገ ጀምረው ደግሞ በሁለቱም ስቴዲየሞች እንደዚሁ የ13ኛ ሳምንት መርሃ ግብር ጨዋታዎች ቀጥለው የሚከናወኑ ሲሆን ፋሲል ከተማ ከአዳማ ከተማ ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። የዚህ የመርሃ ግብር መክፈቻም ጨዋታ በዚሁ ሰዓት ላይ ነው የሚደረገው ማለት ነው። ፋሲል ከተማ እንግዲህ በርካቶቻችን እንደምናውቀው በዚህ የውድድር ዓመት ብቸኛው ሽንፈት ያላስተናገደ ክለብ ነው። 24 ነጥቦችን ሰብስቦ የደረጃ ሰንጠረዡ ላይ ሁለተኛ ደረጃ ላይ ተቀምጧል። በአንድ ነጥብ ብቻ በሲዳማ ቡና እግር ኳስ ክለብ ብልጫ ተወስዶበት ማለት ነውና ይህንን አሸናፊነቱን ለማስቀጠል ከባድ እንቅስቃሴ ያደርጋል ተብሎ ይጠበቃል። አዳማ በዘንድሮ ዓመት በአዲሱ አሰልጣኝ ስዩም ከበደ እየተመራ ግሩም የውድድር ዓመትን እያሳለፈ ነው የሚገኘው። አሁን ላይ 6ኛ ደረጃ ላይ ይገኛል 20 ነጥቦችን ሰብስቦ ማለት ነው። ያውም ከፊት ለፊቱ የሚገኙት ክለቦች ደግሞ በጎል ክፍያ ነው የሚበልጡትና ይህ አንጋፋ አሰልጣኝ ወደ አሰልጣኝነት መንበሩ ከተመለሰ በኋላ አዳማ ከተማን እያስተካከለውና ተፎካካሪ እያደረገው ነው የሚገኘውና እነዚህ ሁለት ቡድኖች የሚያደርጉት ጨዋታ የፕሪሚየር ሊጉ መክፈቻ ነው። አዲስ አበባ ስቴዲየም ላይ ብዙዎች እየጠበቁት ይገኛሉ። ፋሲል ከተማ እንግዲህ ከትላንትና የተሰማ አንድ መረጃ አለ። በተለይ ከኢንስትራክተር ዮሐንስ ሳሌ ወይም ከፋሲል ከተማ እግር ኳስ ክለብ አሰልጣኝ ጋር ማለት ነውና ወደ ብሔራዊ ቡድን የማቅናታቸው ነገር ስለመረጋገጡ እየተገለጸ ይገኛል። የኢትዮጵያ እግር ኳስ ፌዴሬሽን ይፋ እንዳደረገው መረጃ ከሆነ ማለት ነውና እኚህ አሰልጣኝ እንግዲህ በቀጣይ ክለቡንና ብሔራዊ ቡድኑን እንዴት አጣጥመው ይመሩታል የሚለው ነገር የሚጠበቅ ነው። ከረጅም ጊዜ በኋላ ነው ሁነኛ አሰልጣኝ አግኝቶ ከ2013 በኋላ በተሻለ ቁመና ላይ ልንመለከተው እንችላለን ተብሎ እየተገመተ ነው የሚገኘው። ምናልባትም የሊጉን የዋንጫ ክብር ያሳካሉ ተብለው ቅድመ ግምት ከተሰጣቸው ክለቦች መካከል አንደኛው የዮሐንስ ሳሌው ፋሲል ከተማ ሆኗልና ይህ ደግሞ አሰልጣኝ ምናልባት ሙሉ ስራውን ጠቅልሎ ወደ ብሔራዊ ቡድኑ የሚያመራ ከሆነ በሌላ አሰልጣኝ ምን አይነት መልክ ሊኖረው ይችላል፣ አሊያስ ደግሞ ይህ የውድድር ዓመት እስኪጠናቀቅ ድረስ ሁለቱን ስራዎች በጣምራ ሊመራ ይችላል የሚለው ነገር እንግዲህ ለፋሲል ከተማ ደጋፊዎች አስደንጋጭ ሆኖባቸዋል ማለት ነውና ይህንን ጨዋታ በጣም ይጠበቃል። በአዳማና በፋሲል ከተማ መካከል የሚደረገው ጨዋታ ማለት ነው። በእለቱ ነገ ሌሎች የሚደረጉ ጨዋታዎች አሉ። ለምሳሌ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም 9 ሰዓት ላይ የሚደረገው የቅዱስ ጊዮርጊስ ክለብና የወላይታ ዲቻ ጨዋታም እንደዚሁ ይጠበቃል። ቅዱስ ጊዮርጊስ እግር ኳስ ክለብ ያለፉትን ተከታታይ ጨዋታዎች ላይ ነጥብ ተጋርተው ነው የወጡት እንደምናስታውሰው ማለት ነው። ወደ አሸናፊነታቸው ለመምጣት በዚህ ጨዋታ ላይ የጦና ንቦቹን ይገጥማሉ። የፈረሰኞቹና የጦና ንቦቹ እንቅስቃሴ እንግዲህ ቀን 9 ሰዓት ሲል በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚከናወን ነው ሆኖ ማለት ነው። ኢትዮ ኤሌክትሪክ እንደዚሁ ከወልዋሎ ዓዲግራት ዩኒቨርሲቲ ጋራ በአዲስ አበባ ስቴዲየም ቀን 10 ሰዓት ላይ ጨዋታቸውን ያከናውናሉ። አርባ ምንጭ ከተማ ከሐዋሳ ከተማ ጋራ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም አመሻሽ 12 ሰዓት ላይ የሚጀምር ጨዋታ ነው። የሊጉን የደረጃ ሰንጠረዥ በቀዳሚነት እየመራ የሚገኘው ሲዳማ ቡና እግር ኳስ ክለብ ነው። 25 ነጥቦች አሉት። ሁለተኛ ደረጃ ላይ ደግሞ ፋሲል ከተማ ተቀምጧል። በአንድ ነጥብ አንሶ 24 ነጥቦችን ይዟል። መቻል፣ ሐዋሳ ከተማ፣ ኢትዮ ኤሌክትሪክ እና አዳማ ደግሞ እኩል 20 ነጥቦችን ይዘው በጎል ክፍያ ተበላልጠው ከሁለተኛ እስከ 6ኛ ያለውን ደረጃ ይዘውታል። የኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የከፍተኛ ጎል አስቆጣሪነቱን ትራክ ደግሞ የኢትዮጵያ ንግድ ባንኩ የፊት መስመር አጥቂ አዲስ ግዴይ 6 ግቦችን ከመረብ በማሳረፍ በቀዳሚነት እየመራ ነው የሚገኘው። አቤል ያለው ከፈረሰኞቹ ቅዱስ ጊዮርጊስ እግር ኳስ ክለብ፣ መቻል እንደዚሁ መሐመድ አበራ ከመቻል፣ ያሬድ ብሩክ ከሐዋሳ ከተማ እኩል 5 ነጥቦችን ወይም 5 ግቦችን አስቆጥረው አዲስ ግዴን በመከተል ላይ ነው የሚገኙትና የሲቢ ኢትዮጵያ ፕሪሚየር ሊግ የ13ኛ ሳምንት መርሃ ግብር ጨዋታዎችን የተመለከተው መረጃችን ይህንን ይመስላል። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። በተለይ በሳምንቱ መጨረሻ ቀናት የሚከናወኑ የእንግሊዝ ፕሪሚየር ሊግ፣ ሌሎች ታላላቅ የአውሮፓ ሊጎች ላይ ትኩረት ያደረጉ መረጃዎችን እንሰጣችኋለን። አሰልጣኞችም ከቡድን ዜና ጋር በተያያዘ የተለያዩ መረጃዎችን እያወጡ ነው የሚገኙትና እነዚህን የተመለከቱ መረጃዎች ወደ እናንተ እናደርሳለን። በመረጃችን ማብቂያ ላይ ደግሞ የጥር የተጫዋቾች የዝውውር መስኮት መከፈቱን ተከትሎ ደግሞ ማን ወደ
ማን አቀና የሚለውንም ነገር አያይዘን ወደ እናንተ እናደርሳለን። እናንተም ከኛ ጋር እንድትቆዩ በድጋሚ እንጋብዛለን። መልእክቶች አሉ፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20 የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ነው ቴሌቪዥን ነው። ናሁ ስፖርትን የዕለተ አርብ የመረጃ ሰዓታችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደረሱ። ከዚህ ሰዓት ጀምሮ ደግሞ ወደ ባህር ማዶ በማቅናት የተለያዩ መረጃዎችን ወደ እናንተ እያደረስን ነው ቆይታ የምናደርገው። እንግዲህ በሳምንቱ መጨረሻ ቀናት ታላላቆቹ የአውሮፓ ሊጎች የእንግሊዝ ፕሪሚየር ሊግን ጨምረው ይከናወናሉና ከጨዋታዎቹ መጀመር አስቀድመው ደግሞ አሰልጣኞች የቡድን ዜናን በተመለከተ መረጃዎች እያወጡ ነው የሚገኙት ከመገናኛ ብዙሃን ጋር በነበራቸው ቆይታ ማለት ነውና አሰልጣኞች ምን አሉ፣ ማንስ ይሰለፋል፣ ማንስ ጉዳት ላይ ይገኛል የሚለውንም ያጠናከርንበትን መረጃ ወደ እናንተ እናደርሳለን። ስለዚህ በቀጥታ ወደ እንግሊዝ ፕሪሚየር ሊግ እናምራ። የተወዳጁ እንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የ20ኛ ሳምንት መርሃ ግብር ጨዋታ ከነገ ጀምሮ ይከናወናል። ነገ ቀን 9 ሰዓት ከ30 ሲል እጅግ ተጠባቂ የመርሃ ግብሩ ጨዋታ ሲከናወን ቪላ ፓርክ ስቴዲየም ላይ በዘንድሮ ዓመት በርካቶችን እያስገረመ የሚገኘው ተከታታይ ጨዋታዎችን እያሸነፈ ከሄደ በኋላ ነገር ግን በአርሰናል ጉዞ የአሸናፊነት ጉዞ የተገታበት አስተን ቪላ ፓርክ ስቴዲየም ላይ ኖቲንግሃም ፎረስትን ያስተናግዳል። ኖቲንግሃም ፎረስት ላለመውረድ እየታገሉ ከሚገኙ ክለቦች መካከል አንደኛው ነውና ይህንን ጨዋታ ያከናውናል። አስተን ቪላ ወደ አሸናፊነት ለመመለስ ነው። በአርሰናል እንግዲህ ባለፈው ሳምንት እንደምናስታውሰው 4-1 በሆነ ውጤት የተረታበት እንቅስቃሴን ማስተዋወስ እንችላለን። በሳምንቱ አጋማሽ በተደረገው የ19ኛ ሳምንት መርሃ ግብር ላይ ማለት ነውና ይህ ጨዋታ ይጠበቃል። ከዛ ባለፈ ብራይተን እንደዚሁ በሜዳው አሜክስ ስቴዲየም በርንሌን ያስተናግዳል። እነዚህ ጨዋታዎች ደግሞ አመሻሽ 12 ሰዓት ሲል ጅማሯቸውን የሚያደርጉ ነው የሚሆነው። ወልቨርሃምፕተን ወንደረርስ ከዌስትሃም ዩናይትድ፣ በርንማውዝ እንደዚሁ አርሰናልን ደግሞ ምሽት 2 ሰዓት ከ30 ላይ የሚጋብዝበት ጨዋታ ትልቅ ትኩረትን ስቧል። ከዚህ ጋር ተያይዞ አሰልጣኝ ሚካኤል አርቴታ የቡድን ዜናን በተመለከተ ይፋ አድርጓልና በመውጫችን ይህንን መረጃ ወደ እናንተ እናደርሳለን። በዕለተ እሁድ የመርሃ ግብሩ ጨዋታዎች ቀጥለው ሲከናወኑ አዲስ አዳጊው ክለብ ሊድስ ዩናይትድ እና ትላንት ምሽት እንደዚሁ ሊቨርፑልን ከሜዳው ውጪ አቀንቶ አንፊልድ ሮድ ላይ ነጥብ ተጋርቶት የተመለሰው በዚህ ዓመትም 2 ነጥብ እንደዚሁ ማግኘት የቻለው ከሊቨርፑል ጋር በነበረው 2 የደርሶ መልስ ጨዋታ ላይ ሊድስ ዩናይትድ ማንቸስተር ዩናይትድን ያስተናግዳል። ዩናይትድም ያለፉትን ጨዋታዎች ማሸነፍ አልቻለም። በሳምንቱ አጋማሽ በ19ኛ ሳምንት መርሃ ግብር ላይ እንደዚሁ ከወልቨርሃምፕተን ወንደረርስ ጋራ ባቻ ውጤት ጨዋታውን ማጠናቀቁ የሚታወስ ነውና ይህ ጨዋታ እንግዲህ 19 ሰዓት ከ30 በዕለተ እሁድ ይከናወናል። ፉልሃም በሜዳው እንደዚሁ ክራቨን ኮቴጅ ላይ ሊቨርፑልን ይገጥማል። ይህም ጨዋታ በጣም ከባድ ሊሆን እንደሚችል ይገመታል። ምክንያቱም ሊቨርፑል
በተከታታይ ጨዋታዎችን ድል አድርጎ ከመጣ በኋላ ትላንት ምሽት እንደዚሁ ከሊድስ ዩናይትድ ጋር ነጥብ ተጋርቶ ወጥቷልና ወደ አሸናፊነትና ወደ ሙሉ ነጥብ ለማግኘት ጥረት ያደርጋል ተብሎ ይጠበቃል። ቶተንሃም ሆትስፐርስ ትልቅ ውዝግብ ውስጥ ነው የሚገኘው። በተለይ አሰልጣኝ ቶማስ ፍራንክ እንዲለቁላቸው ደጋፊዎች እንደዚሁ ተቋማቸውን በማሰማት ላይ ይገኛሉ። በቅርቡ ነው እንግዲህ እንደምናስታውሰው በዚህ የውድድር ዓመት ነበረ ብሬንፎርድ ሲቲን ለቀው ወደ ሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ የአሰልጣኝነት መንበር የመጡት እኚህ አሰልጣኝ በቡድኑ ወጣ ገባ አይነት እንቅስቃሴ በማድረግ ወጥነት የጎደለውን ጉዞ ሲያደርጉ እንደነበረ የሚታወስ ነውና በአጠቃላይ ባደረጓቸው ጨዋታዎች ከፍተኛ ጫና እየደረሰባቸው ነው የሚገኙት። እስካሁን ድረስ 28 ጨዋታዎችን አድርገው 11 ጨዋታዎችን ብቻ ነው በሁሉም የውድድር አይነት ማሸነፍ የቻሉት። ይህንን ተከትሎ እንግዲህ የስፐርስ ደጋፊዎች ከፍተኛ ቁጣ የቀሰቀሰ ተቃውሞ እያሰሙባቸው ነው የሚገኙትና ሌላ አሰልጣኝ እንዲመጣላቸው ለክለቡ ሊቀመንበር ዳኒ ሌቪ እንደዚሁ ጥሪ በማስተላለፍ ላይ ነው የሚገኙት ማለት ነውና ይህ ጨዋታ ለሳቸውም ወሳኝ ነው ተብሏል። በጣም ጠንካራ ቡድን ነው ደግሞ የሚገጥማቸው ሰንደርላንድ ነው። በእርግጥ በሜዳቸው ነው ጨዋታውን የሚያደርጉት። እሁድ 12 ሰዓት ላይ ጅማሯቸውን ከሚያደርጉ ጨዋታዎች መካከል ይህ ተጠቃሽ ነው። ኤቨርተን በጉዲሰን ፓርክ ስቴዲየም በአዲሱ ስቴዲየም ብሬንፎርድ ሲቲን ያስተናግዳል። ኒውካስል ዩናይትድ እንደዚሁ በሴንት ጄምስ ፓርክ ስቴዲየም የደቡብ ለንደኑን ክለብ ክሪስታል ፓላስን የሚያስተናግድበትም ጨዋታ ይጠበቃል። የሳምንቱ ትልቁ ጨዋታ በማንቸስተር ሲቲ እና በቼልሲ መካከል ኢታድ ስቴዲየም ላይ የሚደረግ መሆኑን እንደዚሁ ተመልክተናል ማለት ነውና በአጠቃላይ የሚኖሩት እንቅስቃሴዎች ይህንን ይመስላሉ። የስፔን ላሊጋ ጨዋታዎችን እንመልከት። በስፔን ላሊጋ የ18ኛ ሳምንት መርሃ ግብር ላይ የሚደረጉ ጨዋታዎች አሉ። ራዮ ቫልካኖ ከኤታፌ እንደዚሁም ሴልታ ቪጎ ከቫሌንሲያ ጋራ ጨዋታቸውን ያደርጋሉ። የራዮ ቫልካኖ እና የኤታፌ ጨዋታ ዛሬ ምሽት ነው የሚከናወነው። ነገ ኤሊቼ ከቪራሊያል እንደዚሁም ደግሞ ኦሳሶና ከአትሌቲክ ቢልባኦ የሚያደርጓቸው ጨዋታዎች ተጠባቂ ናቸው። በላሊጋው ኤስፓኞል ወይም ባርሴሎና ወደ ኤስፓኞል ሜዳ አቀንቶ የላሊጋ መሪ ክለብ እንደሆነ ይታወቃል። ጨዋታውን ያከናውናል። ምሽት 5 ሰዓት ላይ የሚደረግ ጨዋታ ነው በዕለተ ቅዳሜ ምሽት። ሪያል ማድሪድ እንደዚሁ በሜዳው ሳንቲያጎ በርናቦ ሪያል ቤቲስን የሚያስተናግድበትም ጨዋታ በላሊጋው ከሚጠበቁ ጨዋታዎች መካከል አንደኛው ነው። ሪያል ሶሴዳድ ከአትሌቲኮ ማድሪድ ጨዋታቸውን ያደርጋሉ ማለት ነውና የስፔን ላሊጋ የ18ኛ ሳምንት መርሃ ግብርን የተመለከቱ ጨዋታዎች ይህንን ይመስላሉ። የላሊጋውን የደረጃ ሰንጠረዥ እንደዚሁ ባርሴሎና 46 ነጥቦችን ሰብስቦ በቀዳሚነት እየመራ ይገኛል። ሪያል ማድሪድ በ42 ነጥብ ሁለተኛ ደረጃ ላይ ተቀምጧል። አትሌቲኮ ማድሪድ፣ ቪላሪያል እና እንደዚሁ ኤስፓኞል ተከታዩን ደረጃ ይዘውታል። የላሊጋውን የከፍተኛ ጎል አስቆጣሪነት ትራክ ደግሞ ፈረንሳዊ ኢንተርናሽናል የሪያል ማድሪድ የፊት መስመር አጥቂ ክሊያን ምባፔ በቀዳሚነት እየመራ ነው የሚገኘው ማለት ነው። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በድጋሚ ቀዳሚ የምናደርገው የቼልሲን የተመለከተ መረጃ ነው። ቼልሲ እንግዲህ ከትላንትና በስቲያ ወይም ትላንትና ሌሊት አካባቢ ላይ የወጡ መረጃዎች እንደሚያመለክቱት እንግዲህ ከአሰልጣኙ ጋራ ስለመለያየቱ ተነግሯል። ከዛ በኋላ ግን በተለይ አሰልጣኝ ኤንዞ ማሬስካን ማን ሊተካቸው ይችላል? ስንብቱስ ትክክል ነው ወይ የወሰደው ቦርዶ የወሰደው ውሳኔ የሚለውም ነገር የቼልሲን ደጋፊዎች ለሁለት ከፍሎ እንደዚሁ ሲያነጋግር የቆየ ጉዳይ ነው። አሁንም ድረስ እልባት አላገኘምና ብዙዎች ከአሰልጣኝ ኤንዞ ማሬስካ ጎን መሆናቸውን እያሳዩ ነው የሚገኙት። በተለይ በእሳቸው ስር ሆኖ ቡድኑ መሻሻል ነበረው፣ ወጣት ተጫዋቾች ውህደት እስከሚያሳዩ ድረስ ጊዜ መስጠት ነበረባቸው የሚሉ ሀሳቦች እየተነሱ ነው የሚገኙትና እንግዲህ የተለያዩ አሰልጣኞች በቀጣይ የአሰልጣኝ ኤንዞ ማሬስካን ወንበር ይወርሳሉ ተብለው በእጩነት የቀረቡ አሰልጣኞች አሉ። አንደኛው የፈረንሳዩን ክለብ ስትራስቡርግን እያሰለጠኑ የሚገኙት የ41 ዓመቱ እንግሊዛዊው አሰልጣኝ ሊያም ሮሴኔሮ ናቸው። እኚህ አሰልጣኝ እንግዲህ በፈረንሳዩ ክለብ በማሰልጠን ላይ ነው የሚገኙትና እኚህን አሰልጣኝ ለመቅጠር ፍላጎት አለው ተብሏል። የበለጠ እንደዚሁ ግምትም የተሰጣቸው እኚህ አሰልጣኝ ናቸው። ከዛ ባለፈ በእንግሊዝ ፕሪሚየር ሊግ በብራይተን በተለይ በጣም የሚገርም ታሪክ ጽፈው መሄድ የቻሉት ሮቤርቶ ዲዘርቪ ናቸው። አሁን ኦሎምፒክ ደ ማርሴይን እያሰለጠኑ ይገኛሉ፣ በፈረንሳይ ሊግ ማለት ነው። እኚህም አሰልጣኝ በቼልሲ ክለቡ አመራሮች እንደዚሁ ራዳር ውስጥ ከሚገኙ አሰልጣኞች መካከል ይገኙበታል። ሮቤርቶ ዲዘርቪ ሌላኛው የቀድሞ የክለቡ ሌጀንድ ተጫዋች አሁንም የክለቡ ከፍተኛ ጎል አስቆጣሪ ሆኖ የተቀመጠው ፍራንክ ላምፓርድም እንደዚሁ በተመሳሳይ አለ። ኮቨንተሪ ሲቲን እያሰለጠነ ይገኛል በሻምፒዮንሺፑና ወደ ፕሪሚየር ሊግ ለማሳደግ ከጫፍ የደረሰበት ሂደት እየተነገረለት ይገኛል። ይህ አሰልጣኝ ከዚህ በፊትም በአሰልጣኝነት መጥቷል። በጊዜያዊ አሰልጣኝነትና በቋሚ አሰልጣኝነት መጥቶ ተመልክተነዋል። በኤቨርተን ቤትም እንደዚሁ
የምናስታውሰው አሰልጣኝ ነውና ዳግም ወደ ቀድሞ ክለቡ ይመጣል የሚሉ መረጃዎችም እየወጡ ነው የሚገኙትና በቀጣይ እንግዲህ ክለቡ ይፋ ያደርጋል ተብሎ ይገመታል። በተለይ ከሲቲ ጋር ከባድ ጨዋታ አለበት ከሜዳው ውጪ። ይህን ጨዋታ ካከናወነ በኋላ ምናልባት የቅጥር ሁኔታው ሊፈጸም የሚችልበት እድል እንዳለ እየተነገረ ነው የሚገኘው። ወደ ሌሎች መረጃዎቻችን ስናልፍ ቀድሞ እንግዲህ በእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች በተለያዩ ክለቦች ሲጫወቱ የምናውቀው ክሪስቲያን ቤንቴኬ ይህ ቤልጂየማዊ ኢንተርናሽናል ከዲሲ ዩናይትድ ጋር በቅርቡ ነው የተለያየውና አሁን ደግሞ ወደ ተባበሩት አረብ ኤሚሬትስ ክለቦች ስለማምራቱ እየተገለጸ ይገኛል። እድሜው ወደ 35 ተሻግሯልና አሁን እንግዲህ ገንዘብ ስብሰባ ላይ ነው የሚገኘው። ይሄ ተጫዋች ቀድሞ ወደ ሜጀር ሊግ ሶከር አምርቶ ነበር። አሁን ደግሞ ቀደም ሲል እንደገለጽኩላችሁ ወደ ተባበሩት አረብ ኤሚሬትስ ክለቦችን ለመቀላቀል ስለመስማማቱ ተነግሯል። እንግዲህ ይህ ተጫዋች ከዚህ ቀደም በሊቨርፑል ቤት በተለይ ደግሞ በክሪስታል ፓላስ ቤት ነው የምናውቀው አስተን ቪላ መጫወቱ የሚታወስ ነውና ይሄ ተጫዋች አሁን ወደ ተባበሩት አረብ ኤሚሬትስ ለማምራት ስለመስማማቱ እየተገለጸ ነው የሚገኘው ማለት ነው። ሌሎች ጉዳዮችን ስንመለከት እንደዚሁ ከጨዋታ በፊት የተሰጡትን አስተያየቶች እናገኛለን። ነገ ምሽት 2:30 ላይ በቫይታሊቲ ስቴዲየም የሚከናወነው የአርሰናል እና የበርንማውዝ ጨዋታ በ20ኛው ሳምንት መርሃ ግብር ላይ ከሚጠበቁ ጨዋታዎች መካከል አንደኛው ነው ማለት ይቻላል። እንግዲህ የሊጉ መሪ ክለብ አርሰናል ተከታታይ ጨዋታዎችን ማሸነፍ ችሏል፣ በሊጉ ያደረጋቸውን ጨዋታዎች ማለት ነውና ይህንን ተከትሎ እንግዲህ አሰልጣኝ ሚካኤል አርቴታ የነገ ምሽቱን ጨዋታ አስመልክቶ ከመገናኛ ብዙሃን ጋር በነበረው ቆይታ አስተያየት ሰጥቷል። ጉዳት ላይ የሚገኙ ተጫዋቾችን እነማንም አይሰለፋሉ የሚለውንም እንደዚሁ ይፋ አድርጓል ማለት ነው። ከትላንትና በስቲያ ምሽት እንግዲህ በድል ተመልሷል። 4-1 በሆነ ውጤት በሜዳቸው አስተን ቪላን በገጠሙበት እንቅስቃሴ ማሸነፋቸው የሚታወስ ነው። መሪነቱን የበለጠ አጠናክሯል። ትላንት ምሽት ደግሞ ማንቸስተር ሲቲ ነጥብ መጣሉን ተከትሎ የበለጠ ለሻምፒዮናነት የሚያደርጉትን ጉዞ የነጥብ ልዩነትንም ወደ 4 ከፍ ያደረጉበትን ሳምንት ሆኖ አልፎላቸዋል እና ይህንኑ ሳምንት አዲሱንም ዓመት በዚህ ውጤት ለማስቀጠል ከፍተኛ ተነሳሽነት ላይ እንደሚገኙ እንደዚሁ አሰልጣኝ ሚካኤል አርቴታ ተናግሯል ማለት ነው። አሁን በሚገኙበትም የደረጃ ሁኔታ እንደዚሁ ደስተኛ መሆናቸውን ነው አጠቃላይ የኮቺንግ ስታፍ አባላቶች እየገለጹ የሚገኙት ማለት ነው እና በነገው ጨዋታ ላይ የበለጠ ብዙ የእግር ኳሱ ቤተሰቦች የሚጠብቁት ዴክላን ራይስ ይሰለፋል አይሰለፍም የሚለው ጉዳይ ነውና አርቴታ ይህን ጥያቄ ተጠይቆ ለመለሰው መልስ እንግዲህ በቀጣይ ዴክላን ራይስ በመጨረሻው ልምምድ ላይ እንመለከተዋለን። በዛ ላይ ጥሩ የሚሆን ከሆነ እዚህ ጨዋታ ላይ በቋሚ አሰላለፍ ውስጥ ልናካትተው እንችላለን። አለበለዛም ደግሞ ከተጠባባቂ ወንበር ላይ ተነስቶ ጨዋታ ሊያደርግ የሚችልበት እድል እንዳለው እንደዚሁ ተናግሯል ማለት ነው። እንግዲህ በአስተን ቪላው ጨዋታ ባለቀ ደቂቃ ነው ልምምድ እያደረገ የተጫዋች ጉዳት እንደደረሰበት የተነገረው ማለት ነውና ከዚህ ጋር ተገናኝቶ ይህንን አስተያየት ሰጥቷል። አሁንም ግን የተከላካዮቹ የነ ሞስኬራና እንደዚሁ ሪካርዶ ካላፊዮሪ ደግሞ ጉዳት ላይ ነው የሚገኙት ተብሏልና ለዚህ ጨዋታ ዝግጁ ያለመሆናቸው እየተገለጸ ነው የሚገኘው ማለት ነው። በአጠቃላይ ግን አርሰናል በጥሩ ቁመና ላይ የሚገኝ ክለብ ነው ለማለት እንችላለን። የ4 ነጥብ ልዩነት አለው። በሳምንቱ መጨረሻ ቀናት ደግሞ ከሚከናወኑ ተጠባቂ ጨዋታዎች መካከል በኢታድ ስቴዲየም ማንቸስተር ሲቲ ቼልሲን የሚያስተናግድበት ጨዋታ ነው። ይህም በደረጃ ሰንጠረዡ ላይ ለውጥ ሊያመጣ የሚችልበት እድል እንዳለ እየተገለጸ ነው የሚገኘው ማለት ነውና ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን ስናልፍ የዝውውር መረጃዎቻችንን ዳግም እናገኛለን። ከአርሰናል ጋር የተያያዘው መረጃ እናንሳ። አርዳ ጉለር ምናልባት ወደ አርሰናል ሊያመራ የሚችልበት እድል እንዳለ እየተገለጸ ይገኛል። ይህ ቱርካዊ ኢንተርናሽናል በሪያል ማድሪድ ቤት በቂ የመሰለፍ እድል እንዳልተሰጠው ነው እየገለጸ የሚገኘውና በቀጣይ ምናልባት ወደ እንግሊዝ ፕሪሚየር ሊግ የመምጣት ፍላጎት እንዳለው በርከት ያሉ የመገናኛ ብዙሃኖች እየዘገቡ ነው የሚገኙትና ከዚህ ጋር ተያይዞ ምናልባት መዳረሻው ኤሚሬትስ ስቴዲየም የሚሆንበት እድል አለ ተብሏል። ብዙ ክለቦች ናቸው ከአርሰናል ባሻገር የዚህን ተጫዋች ግልጋሎት ለማግኘት እየጣሩ የሚገኙት። እንግዲህ በቀጣይ ወደየትኛው ክለብ ያመራል የሚለው ነገር ግን ብዙዎች ከአርሰናል ጋር ስሙን እያያያዙት ነው የሚገኘው። ከዚህ ቀደምም በእርግጥ አርሰናል ፍላጎት እንዳለው ሲገለጽ ነበረ ማለት ነው። ወደ ኮቢ ማይኖ ጉዳይ ስናልፍ ማንቸስተር ዩናይትድ የኮቢ ማይኖን ጉዳይ እንደዚሁ ወደ ሌላ ክለብ ሊያመራ የሚችልበት እድል አለ ተብሏል። የኔፕልሱ ክለብ ናፖሊ በተከታታይ ዓመታት እንደምንመለከተው በማንቸስተር ዩናይትድ የሚገፉ ተጫዋቾችን እየወሰደ በውሰትና በግዢ ወደ ቋሚ አሰላለፍ ውስጥ በማካተት በሚገባ እየተጠቀመባቸው የዋንጫ ክብሮችንም እንዲያሳኩ እያስቻሉ የሚገኙ ተጫዋቾችን ከዚህ ቀደም ተመልክተናል። ስኮት ማክቶሚኔን ማንሳት እንችላለን። ይህ ተጫዋች ስኮትላንዳዊ ተጫዋች ወደ ኔፕልሱ ክለብ ካመራ በኋላ እጅግ በጣም አስደናቂ ብቃት በማሳየት የሊጉን የዋንጫ ክብር ሁሉ ማንሳት የቻለበትን ሁኔታ ተመልክተናል። በቅርቡ ደግሞ
ኮፓ እንደዚሁ የኮፓ ኢታሊያን የዋንጫ ክብርንም ማሳካቱ የምናስታውሰው ነውና ራስመስ ሆይሉንድን ሮሜሎ ሉካኩንም ከዚህ ቀደም ማስታወስ እንችላለን። እነዚህ ተጫዋቾች ከዩናይትድ ወጥተው ነገር ግን በናፖሊ የበለጠ እንደዚሁ ውጤት ማምጣት የቻሉ ተጫዋቾች ናቸው። ኮቢ ማይኖንም አሁን ማስፈረም እንደሚፈልጉ እየተገለጸ ነው የሚገኘው። ይሄ የፋይናንሻል ፌር ፕሌው ህጉን ላለመጣስ ግን በውሰት ሁሉ ምናልባት ተጫዋቹን ሊወስዱት እንደሚችሉ ነው እየተነገረ የሚገኘው ማለት ነው። ማርክ ጌ ሊቨርፑልን አሊያም ማንቸስተር ሲቲን በዚህ በጥር የተጫዋቾች የዝውውር መስኮት ላይ ሊቀላቀል የሚችልበት እድል እንዳለ እየተነገረ ነው የሚገኘው ማለት ነው። ቼልሲዎችን የመጨረሻ መረጃ እናድርገው። ቼልሲዎች እንደዚሁ ከቀድሞ ተጫዋቾቻቸው ጋር ስማቸው እየተያያዘ ይገኛል። አንቶኒ ሮዲገር የሪያል ማድሪድ የተከላካይ ስፍራ ተጫዋች እንደሆነ ይታወቃል። ይህንን ጀርመናዊ ኢንተርናሽናል ለማስፈረም ቼልሲዎች እየሰሩ እንዳለ እየተገለጸ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የመረጃ ሰዓታችን እዚህ ላይ እናጠናቅቃለን። ለዛሬ ዕለተ አርብ ታህሳስ 24 2018 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበረ። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። መልካም ጊዜ ይሁንላችሁ።